የእግዚአብሔርን ቃል ከአንደኛ ጴጥሮስ ምዕራፍ 3 ከቁጥር 8 እስከ 22 ያለውን ካነበብኩ በኋላ በዚህ ክፍል ላይ እግዚአብሔር የሚያስተምረንን አብረን እንካፈላለን። የሐዋርያው የቅዱስ ጴጥሮስ መልእክት ምዕራፍ 3 ከቁጥር 8 እስከ 22 ያለውን በጌታ ስም አነበዋለሁ። እንደዚህ ይላል። በመጨረሻው ወንድሞች፣ በመጨረሻው ሁላችሁ በአንድ ልብ ሁኑ። በመጨረሻው ሁላችሁ በአንድ ልብ ሁኑ። የሌላው መከራ ለእናንተ እንደሚሆን አድርጉ። እንደ ወንድሞች ተዋደዱ። ሩህሩሆችና ትሑታን ሁኑ። ክፉን በክፉ ፈንታ ወይም ስድብን በስድብ ፈንታ አትመልሱ። በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና። ሕይወትን ሊወድ መልካሞችንም ቀኖች ሊያይ የሚፈልግ ሰው መላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ይከልክል። ከክፉ ፈቀቅ ይበል፣ መልካምንም ያድርግ፣ ሰላምን ይሻ ይከተለውም። የጌታ ዓይኖች ወደ ጻድቃን ናቸውና ጆሮቹም ለጸሎታቸው ተከፍተዋል። የጌታ ፊት ግን ክፉ ነገርን በሚያደርጉ ላይ ነው። በጎ ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? ነገር ግን ስለ ጽድቅ እንኳን መከራ ብትቀበሉ ብፁዓን ናችሁ። ማስፈራራታቸውንም አትፍሩ፣ አትናወጡም። ነገር ግን ጌታን እርሱም ክርስቶስ በልባችሁ ቀድሱት። በእናንተ ስላለው ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ። ነገር ግን በየዋህነትና በፍርሃት ይሁን። በክርስቶስ ያለውን መልካሙን ኑሯችሁን የሚሳደቡ ሰዎች ክፉ እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ። የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራን ብትቀበሉ ይሻላችኋልና። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና፣ በሥጋ ሞተ፣ በመንፈስ ግን ሕያው ሆነ። በእርሱም ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው። ጥቂቶች ማለት 8 ነፍስ በውሃ የዳኑበት መርከብ ሲዘጋጅ የእግዚአብሔር ትዕግስት በኖህ ዘመን በቆየ ጊዜ ቀድሞ አልታዘዙም። ይህም ውሃ ደግሞ ማለት ጥምቀት ምሳሌ ሆኖ አሁን ያድናል። የሰውነትን ዕድፍ ማስወገድ አይደለም፣ ለእግዚአብሔር የበጎ ሕሊና ልመና ነው እንጂ። ይህም በኢየሱስ ክርስቶስ ትንሣኤ ነው። ቁጥር 22 እርሱም መላእክትና ሥልጣናት ኃይላትም ከተገዙለት በኋላ ወደ ሰማይ ሄዶ በእግዚአብሔር ቀኝ አለ ይላል። የጌታ ስም ብሩክ ይሁን። እግዚአብሔርን ስለዚህ ጊዜ እናመሰግናለን። እንደምታውቁት አንደኛ ጴጥሮስን በፈታኝ ዘመን እንዴት እንኑር በሚል ርዕስ አብረን እየተማርን ነበር። አሁንም ይህን ሐሳብ እንቀጥላለን። ባለፈው ቁጥር 8 ለብቻ ተመልክተነው ስለነበረ ዛሬ ከቁጥር 9 እስከ 22 ያለውን አብረን እንማራለን። ይህንን የጴጥሮስን መልእክት በእምነታቸው ምክንያት እንደ እሳት ሊፈትናቸው ባለው መከራ ውስጥ እያለፉ ያሉትን የተበተኑትን በስደትና በመከራ ያሉትን አማኞች በእምነታቸው ጸንተው እንዲኖሩ ለማበረታታት የተጻፈ መልእክት እንደሆነ ተመልክተናል። ሐዋርያው ቅዱስ ጴጥሮስ ይህንን ሐሳብ በመቀጠል በዚህ ባነበብነው ክፍል ውስጥ እነዚህ አማኞች በመከራቸው ውስጥ በፈተናቸው እያለፉ ባሉበት ሁኔታ እንዴት መኖር እንዳለባቸው አንድ ዋና ሐሳብ ያነሳል። ይህንን ዋና ሐሳብ ዛሬ እኛም አብረን እንማራለን። ይህ ሐሳብ ምንድነው? መልካምን በማድረግ መቀጠል የሚል ነው። መልካምን በማድረግ መቀጠል። እግዚአብሔር የተባረከ ይሁን።
በህይወታችን የሚመጡ ፈተናዎች የክርስትና ጉዟችንን ለማስቆም የሚመጡ ናቸው። እናደርግ የነበረውን እንል የነበረውን እናስብ የነበርነውን እንሄድበት የነበርነውን በዛው እንዳንቀጥል እንድናቆም ምንድነው እኔ ላይ እንደዚህ ሆነ እንደዚህ በዛ ፈተና መጣብኝ ውጊያ መጣብኝ ምናምን ሆነብኝ ምንድነው ቢባል በቃ ዓላማው አንድ ነው፣ ማስቆም። ሐዋርያው ቅዱስ ጴጥሮስ አቤት የእሳቱ ብዛት የፈተናው አይነት፣ ስለዚህ ምንም ማድረግ አይቻልም በቃ አቁሙ አይደለም የሚለው፣ ቀጥሉ። እግዚአብሔር የተባረከ ይሁን። ፈተና ቢበዛም ጉዟችንን እንቀጥላለን። ድሮ አንድ መዝሙር ነበረ፣ ተራመድ በርታ በርታ ጉዞህንም ቀጥል ሕይወትህንም ማድን። ቀጥል ነው በቃ። ፈተና አለ ቀጥል፣ ውጊያ አለ ቀጥል፣ የሚቆም ነገር የለም። እግዚአብሔር የተመሰገነ ይሁን። የጀመርነው የክርስትና ህይወት ጅማሬ ብቻ ሳይሆን ፍጻሜ ያለው ህይወት። በጅማሬውና በፍጻሜው መሃል ያለው ዝርዝር አይነገርም ነው የሚሉት። በጣም ብዙ አፕስ፣ ብዙ ዳውንስ፣ ብዙ እንደዚህ ብዙ እንደዛ ቢሆንም ጉዟችንን እስከ ፍጻሜ ድረስ እንቀጥላለን። እግዚአብሔር የተባረከ። እንቀጥላለን። ቀጥል፣ መልካም በማድረግ ቀጥሉ ጉዟችሁ። የጀመራችሁትን ህይወት አታቁሙ፣ ቀጥሉ ነው የሚለው የእግዚአብሔር ቃል። እግዚአብሔር የተባረከ ይሁን። ወገኖቼ በልዩ ልዩ መከራና ፈተና ውስጥ ስናልፍ ከመከራውና ከፈተናው የተነሳ ኑሯችንን የሚፈትነው ነገር አንዱ የሚፈትነን ነገር እንዳልኳቸው የጀመርነውን እንዳንቀጥል፣ ያደረግነውን እንዳናደርግ፣ ያሰብነውን እንዳናስብ። ሪቫይዝ እስቲ ትንሽ አስብበት፣ ሪቫይዝ አድርግ። ምንም ሪቫይዝ የሚደረግ ነገር የለም። የጀመርነው ህይወት የሚቀጥል ህይወት፣ የሚሄድ ህይወት ነው። እግዚአብሔር የተባረከ ይሁን። ጴጥሮስ በዚህ ክፍል ደጋግሞ የሚናገራቸው እነዚህ በፈተና ለሚያልፉ ሰዎች፣ ለእኛም ዛሬ እግዚአብሔር የሚናገረን ነገር በመከራ ስናልፍ ምን ማድረግ እንዳለብን ወይም ደግሞ እንዴት መኖር እንዳለብን ሲናገር መልካም አድርጉ ነው የሚለው። መልካም አድርጉ። አዲሱ መደበኛ ትርጉም በነገራችን ላይ ለዚህ ላነበብነው ለአንደኛ ጴጥሮስ ምዕራፍ 3 ከቁጥር 8 እስከ 22 ላለው ክፍል የሰጠው ርዕስ መልካም በማድረግ መከራ መቀበል የሚል ነው። መልካም በማድረግ መከራ መቀበል። መከራ፣ ፈተና የሚደርስብን ነገር ክፉ ነው፣ የሚያስቀጥል አይነት አይደለም። ደግሞ ይሄንን የሚያመጡብን ሰዎች ሊሆኑ ይችላሉ። እና ምን እናድርግ ቢባል መልሱ መልካም እያረጋችሁ ቀጥሉ፣ መልካም እያረጋችሁ መከራ ተቀበሉ። መከራ ተቀበሉ። መከራችሁ ይቆማል ቢሆን ደስ ይል ነበር፣ ግን አይልም፣ አይቆምም። አንዱን መከራ ስናልፈው ተገላገልኩ ስንል ደግሞ ሌላ ይመጣል። በእግዚአብሔር ጸጋ እሱን ስንሻገር በቃ ከዚህ በኋላ ሲባል ይመጣል ሌላ። አንድ የምስራች አለኝ። መከራችን የሚቆመው ስንደርስ ብቻ ነው። በቃ ስንደርስ ነው። ሌላ ምንም የሚቆም ነገር ስንደርስ። መከራ ወደሌለበት የእግዚአብሔር ቃል እንደሚል እንባ የሚታበስበት ለቅሶ ሐዘን የሌለበት ስፍራ እግዚአብሔር ያዘጋጀልን መድረሻችን የእግዚአብሔር መንግስት። በምድር ላይ እስካለን ድረስ በብዙ መከራዎች ውስጥ እናልፋለን። ስናልፍ ግን ለመከራችን የምንሰጠው ምላሽ መልካም በማድረግ መቀጠል፣ መልካም በማድረግ መቀጠል። ቁጥር 11 ላይ እንደዚህ ይላል፣ ከክፉ ፈቀቅ በል መልካምንም አድርግ፣ መልካምንም አድርግ። ቁጥር 13 በጎን ለማድረግ ብትቀኑ የሚያስጨንቃችሁ ማን ነው? በጎን ለማድረግ ብትቀኑ፣ በጎ ለማድረግ ቀኑ። ቁጥር 14 ነገር ግን ስለ ጽድቅ እንኳን መከራ ብትቀበሉ ብፁዓን ናችሁ። ስለ ጽድቅ መከራ ብትቀበሉ፣ ስለዚህ ስለ ጽድቅ መከራ እየተቀበላችሁ ቀጥሉ፣ ብፁዓን ናችሁ። ቁጥር 16 በክርስቶስ ያለውን መልካም ኑሯችሁን የሚሳደቡ ሰዎች
ክፉ እንደምታደርጉ በሚያሙበት ነገር እንዲያፍሩ በጎ ሕሊና ይኑራችሁ። በጎ ሕሊና ይኑራችሁ። መልካም ሕሊና ይኑራችሁ። መልካም አስቡ። ቁጥር 17 ይህንን ክፍል ጠቅልሎ የሚይዝ ክፍል ይመስለኛል። እንደዚህ ይላል፣ የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራ ብትቀበሉ ይሻላችኋልና ይላል። መከራ መቀበላችሁ ካልቀረ መቼስ መልካም አድርገን መከራ ባይመጣብን ጥሩ ነው። አንዳንዴ ጥያቄያችንም እሱ እኮ ነው። መልካም ባርኩ ለምን መከራ ይመጣብኝ? በነገራችን ላይ እኔን በጌታ እንድጸና የክርስትናው መንገድ እውነት ነው ብዬ እንዳረጋግጥ የረዳኝ ሐሳብ ይሄ ነው። ክርስቲያኖች ለምን ይሰቃያሉ? ለምን መከራ ይደርስባቸዋል? በእኔም ላይ የደረሰ ጥቂት ነገር ነበረ። ዋይ መልካም ባረግን፣ ጥሩ ሰዎች በሆንን፣ ባህሪያችን ተለውጦ ለሰው ደግ፣ ለአካባቢ ለሀገር የምንመች በሆንን ዋይ ለምንድን ነው የምንሰቃየው? ለምንድን ነው የሚያሳድዱ? ለምንድን ነው መከራ የሚያሳዩ? በቃ ስለተጻፈ የተጻፈው ይሆን ዘንድ የተጻፈው ልክ ስለሆነ በስሜ ትጠላላችሁ፣ በስሜ መከራ ያሳዩአችኋል ስለሚል ምንም ሪዝን ሳይኖር ጌታን ስለተከተልን ብቻ መከራ የምንቀበል ከሆነ ይሄ የእግዚአብሔር ፈቃድ ከሆነ ይላል ጴጥሮስ፣ ክፉ እያደረጋችሁ ሳይሆን መልካም እያደረጋችሁ መከራ ብትቀበሉ ይሻላል። መልካም የምታደርጉ ሰዎች፣ ጻድቃን የሆናችሁ ሰዎች፣ እውነተኞች የሆናችሁ ሰዎች መከራ የለባችሁም አይደለም የሚለው አይደለም። መቼስ እነሱ ሰዎች ባይኖርባቸው ጥሩ ነበር። ግን በሌላ ቦታ ላይ እንዲህ የሚልም ቃል አለው፣ የጻድቃን መከራቸው ብዙ ይላል። መከራቸው ብዙ፣ እግዚአብሔር ግን ከክፉ ያድናቸዋል። እግዚአብሔር የተባረከ። ስለዚህ ጴጥሮስ ባነበብነው በዚህ ክፍል ውስጥ ደጋግሞ የሚናገረው ነገር መልካም አድርጉ፣ መልካም አድርጉ፣ መልካም አድርጉ። መልካም እያደረጋችሁ መከራ ብትቀበሉ ይሻላል። ለምን መከራ መጣብኝ ብላችሁ ከምታቆሙ፣ ለምን መከራ መጣብኝ ብላችሁ ክፉ ከምታደርጉ፣ ለምን መከራ መጣብኝ ብላችሁ ወደ ኋላ ከምትመለሱ መልካም እያደረጋችሁ ስለ ጽድቅ መከራ ብትቀበሉ ይሻላችኋል። መከራ ብትቀበሉ ይሻላል። እግዚአብሔር ይርዳን። መቼስ እግዚአብሔር ይርዳን። በዚህ ክፍል ውስጥ መልካምን በማድረግ እንድንቀጥል የሚረዱንን ሁለት ሐሳቦች እንመለከታለን። ዛሬ አንደኛውን በዝርዝር እናያለን። አንደኛው መልካምን በማድረግ እንድንቀጥል ምን ማድረግ አለብን የሚለውን እንማራለን ዛሬ። ሁለተኛው ሐሳብ ለምንድን ነው መልካም ማድረግ ያለብን የሚለው ነው። እንደ ጌታ ፈቃድ እሱን በሌላ ክፍለ ጊዜ አብረን እንማራለን። ዛሬ ምን ማድረግ አለብን፣ መልካምን በማድረግ ለመቀጠል ምን ማድረግ አለብን የሚለውን አብረን እንመለከታለን። አሁንም በዚህ ላይ አንድ ዋና ሐሳብ ጴጥሮስ የሚያነሳ ይመስለኛል። መልካምን ለማድረግ ራስን መግዛት፣ ራስን መግራት፣ ራስን ትሬን ማድረግ፣ ማስለመድ፣ ይህንን ሐሳብ በዚህ ውስጥ እንመለከታለን። አንዳንድ ጊዜ አንጠብቅም፣ ይደርስብናል ብለን አንጠብቅም፣ ይሆናል ብለን አንጠብቅም። ስለዚህ ድንገት ይሆንብናል፣ አዲስ ይሆንብናል፣ ያልጠበቅነው ይሆንብናል እና ሪአክሽናችን ከመልካም ይልቅ ሌላኛው እንዲሆን ይሆናል። ግን ጴጥሮስ ድንገትም ይሁን አልጠበቅነውም ይሁን ዋቴቨር እንደ እግዚአብሔር ልጆች
ራሳችንን ማስለመድ ያለብን መልካምን እያደረግን መከራ መቀበል። የማይለመድ ነው የሚመስለው፣ ግን ኦፕሽን ምንም ምርጫ የለን። ራሳችንን በዚህ ፈታኝ ወቅት፣ በዚህ የመከራና የጭንቅ ጊዜ መልካምን በማድረግ መቀጠልን ለመልመድ ራሳችንን መግራት፣ ራሳችንን ትሬን ማድረግ፣ ራሳችንን ማስለመድ፣ ራሳችንን ማሰልጠን፣ እሱ በጣም መሰረታዊ የሆነ ሐሳብ ነው። በዚህ ራሳችንን ስንገራ 3 ዋና ዋና የሆኑ መግራቶች በዚህ ውስጥ ተጠቅሰው እናያለን። እነሱን ነው የምንመለከተው። አንደኛውና የመጀመሪያው አንደበትን መግራት። አንደበትን መግራት ቁጥር 9 እና 10 ላይ እንዲህ የሚል ቃል ታነባላችሁ። ክፉን በክፉ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ እንጂ በረከትን ልትወርሱ ለዚህ ተጠርታችኋልና። ሕይወትን ሊወድ መልካሞቹንም ቀኖች ሊያይ የሚፈልግ ሰው መላሱን ከክፉ ከንፈሮቹንም ተንኮልን ከመናገር ምን ይበል? ይከልክል። እስቲ ይከልክል በሉ። ይከልክል። አንደበትን ይከልክል፣ ምላሱን ይከልክል። አንደበትን መግራት፣ አንደበትን መቆጣጠር፣ አንደበትን ማሰልጠን፣ አንደበትን መግዛት፣ አንደበትን ማስለመድ በአስቸጋሪ ጊዜ፣ በፈታኝ ጊዜ አንዱ ፈተና እሱ ሲነካካን፣ ሲጎነታትለን፣ ሲወጋጋን አንደበትን መግራት ቀላል ነገር አይደለም ወገኖቼ። በክርስትና ሕይወታችን ውስጥ በጣም ራሳችንን ልናስለምደው ልንገራው ከሚገባን ማንነታችን ውስጥ አንዱ አንደበታችን በጣም ዋና ነገር። ብዙዎቻችን እንደምናውቅ በያዕቆብ ምዕራፍ 3 ላይ በጣም ነው የሚያነሳው አንደበትን መግራት ኃይለኛ ነገር እንደሆነ ይናገራል። ጴጥሮስም በዚህ ክፍል ውስጥ ይህንን ሐሳብ ሲያነሳ እናያለን። ይልቁንም በፈተና ጊዜ፣ በአስቸጋሪ ጊዜ፣ ስሜታዊ በምንሆንበት ጊዜ፣ በተነካካን ጊዜ፣ በከበደን ጊዜ መላስን መቆጣጠር፣ አንደበትን መቆጣጠር፣ መከልከል እሱ መልካምን በማድረግ እንድንቀጥል ከሚረዳን ነገር አንዱ እሱ። አንደበትን ስንገራ 2 ነገሮች ማድረግ እንዳለብን በዚህ ጥቅስ ውስጥ እናያለን። አንደኛ ክፉን ነገር ላለመናገር አንደበትን መግራት የሚለው ቃል ከያዕቆብ መልእክት ላይ ነው የወሰድኩት። ማስለመድ፣ መምራት፣ መግዛት፣ መቆጣጠር የሚለውን ሐሳብ የሚይዝ አንደበትን መግራት። የመጀመሪያው መግራት አንደበታችን ክፉ እንዳይናገር መከልከል። በዚህ ክፍል ውስጥ እሱን ነው የምናየው። ክፉ አትናገሩ ይላል። ክፉን በክፉ ወይም ስድብን በስድብ ፈንታ ምን አትበሉ? አትመልሱ። በአጭር አማርኛ ሲሰድቧችሁ ምን አትበሉ? አትሳደቡ። ይቀናል አይደል? ሰው የሆነ ነገር ሲለን የዛው አይነት መመለስ እሱ ነው። ኢዚው እሱ ነው። ቀላሉ እሱ። አንዳንድ ጊዜ በጣም በቃ ይገርመኛል። ምን ላድርግ አለኝ አልኩት መልሼው። እንደሱ ነው ሪአክሽኑ፣ እንደሱ ነው። ነገረኝ እኔም ነገርኩት እንደሱ። ከዛ ሰደበኝ ጋር ሲመጣስ ያው ዘሴንቲንግ ነው። ምን ላድርግ ታዲያ? ዝም ይባላል እንዴ? ጴጥሮስ ዝም ይባላል ነው እንዴ? ዝም ይባላል። ሰዎች ሲሰድቧቸው
ዝም ይባላል። እግዚአብሔር ዝም ይባላል። ሰዎች ተንኮል ሲሸርቡ፣ ሰዎች የማይገባ ነገር ሲናገሩ አንደበትን ምን ማለት ይቻላል የሚለው መከልከል ይቻላል። ከልክሉ አንደበታችሁን ከልክሉ። ከኛ አንደበት መውጣት ያለበት ነገር አለ፣ ከኛ አንደበት መውጣት የሌለበት ነገር አለ። አንዳንድ ሰዎች አክቹአሊ እንደው አልተናገርኩትም እንጂ እኮ የሚሉ አሉ። ጌታ ይመስገን እንኳን አልተናገርከው። አንዱን ቪክትሪ አግኝተዋል ማለት ነው። አለመናገር እንደው በቃ ልናገር ብዬ የምትሉት ነገር አለ አይደል? እንኳን አልተናገራችሁ። ብትናገሩ የሚፈጠረው ነገር የዋዛ አይደለም። ጌታ ይርዳን። ቀላል አይደለም፣ ግን መልመድ ያለብን ነገር ነው። በቃ መልመድ ያለብን ሲሰድቡን፣ ተንኮል ሲሰሩ፣ የሆነ ነገር ሲነካኩን ተናገር የሚያሰኝ ነገር ሲመጣ የኛ ሪስፖንሲቢሊቲ የኛ ኃላፊነት አንደበታችን ክፉ እንዳይናገር መከልከል። እግዚአብሔር ይርዳ። መቼስ አሁን ያለንበት ዘመን ከየትኛውም ዘመን ይልቅ ንግግር የበዛበት ዘመን ይመስለኛል። እና አንዳንዴ ያቅታል፣ ዝም ማለት ያቅታል። ምን ሰማው ነገር ዝም አያስብልማ። ስለዛ ትሰማላችሁ፣ ስለዚህ ትሰማላችሁ። የምታውቁት ነገር አለ፣ የማታውቁት ነገር አለ። ያኛው ይነገራል፣ ይሄ ይነገራል። እንዴት ዝም ይባላል? እየተሰማ በቃ ዝም ይባላል። እሱ ነው የክርስትናው መንገድ። መልካምን እያደረግን የምንሄድበት አንዱ መንገድ ወገኖቼ ሆይ ሜክ ሹር የምንናገረው ነገር መናገር የሌለብን ከሆነ መልካም ካልሆነ አንደበትን ምን ማድረግ? ዝም ማሰኝ፣ መከልከል። እግዚአብሔር ይርዳ። መዝሙረኛው በመዝሙር 39 ቁጥር 1 ላይ እንደዚህ ይላል። መዝሙር 39 ቁጥር 1 በአንደበቴ እንዳልስት መንገዴን እጠብቃለሁ፣ ኃጢአተኛ በፊቴ በተቃወመኝ ጊዜ በአፌ ላይ ጠባቂ አኖራለሁ። በአፌ ላይ ጠባቂ አኖራለሁ። ለምን? እንዳልናገር፣ እንዳልስት። ሲቃወሙኝ፣ ሲነሱብኝ፣ እንዲህ ሲሉኝ፣ እንደዛ ሲሉኝ በአንደበቴ እንዳልስት፣ የማይገባ ነገር እንዳልናገር በአንደበቴ ላይ ጠባቂ አኖራለሁ። አዲሱ መደበኛ ትርጉም ይህንን ቃል እንደዚህ ነው የሚለው፣ እኔ በአንደበቴ እንዳልበድል መንገዴን እጠብቃለሁ፣ ክፉዎችም በእኔ ላይ እስካሉ ድረስ ልጓም በአፌ አስገባለሁ አልኩ ይላል። ልጓም ታውቃላችኋል? ምላስን ነው ይዞ ጸጥ የሚያሰኝ። እግዚአብሔር ይርዳ። አንዱ መግራት፣ አንዱ ትሬን ማድረግ ያለብን ነገር በሚያናግር ሲቹዌሽን ውስጥ ክፉ ላለመናገር አንደበትን መግዛት መቻል። አንዳንዴ እኮ በቃ የሚገርም ነው። ጠላት ገፍቶ ነክቶ ምን ብሎ አናግሮ ከዛ ኤክስ ይሰጠናል ራሱ። አሁን እንደዚህ እስቲ አንተ መናገር አለብን። ከዛ እኛ ደግሞ ማስረጃችን ታዲያ እናንተ ስትናገሩ እንላለን። እነሱ ይናገሩ፣ እኛ ግን እግዚአብሔር ይርዳን። መዝሙር 141 ቁጥር 3 ላይ ደግሞ እንደዚህ የሚል ጸሎት አለ። ሁላችንም በዚህ ቶፒክ መጸለይ ያለብን ይመስለኛል። መዝሙር 141 ቁጥር 3 አቤቱ ለአፌ
ጠባቂ አኑር፣ ለአፌ ጠባቂ አኑር፣ የከንፈሮቼንም መዝጊያ ጠብቅ። አንዳንድ ጊዜ አንዳንድ ስዕሎች አይታችሁ ይሆናል። አፍ ላይ ዚፕ ተደርጎ ለአፌ ጠባቂ አኑር። እግዚአብሔር ያኑርልን በእውነት እግዚአብሔር ይርዳን። አንደበታችንን እንድንገዛ፣ ከአፋችን ክፉ ቃል እንዳይወጣ፣ የማይገባ ነገር እንዳንናገር፣ ተንኮል እንዳንናገር፣ አፍራሽ ቃል እንዳንናገር። ወገኖቼ አፋችንን ልንጠብቅ ይገባል። ራሳችንን ማስለመድ ያለብን አንዱ ነገር ይሄ ነው። ሁለተኛው እዚሁ ውስጥ አንደበትን መግዛት ላይ መልካምን መናገር፣ በረከትን መናገር። ቁጥር 9 ስድብን በስድብ ፈንታ አትመልሱ ካለ በኋላ እንደው ዝም በሉ አይደለም፣ በዚህ ፈንታ ባርኩ ይላል። ጌታ የተባረከ ይሁን። ዝም ማለት ጥሩ ነገር ነው፣ በጣም ጥሩ ነገር ነው። ከዝም ማለት ያለፈው ጥሩ ነገር ግን ክፉ የሚናገሩ ሰዎችን መልካም መናገር ዝም ከማለት ያለፈ ትልቅ ነገር ነው። አበረታታችኋለሁ፣ ዝም በሉ። ከቻላችሁ ደግሞ መልካም ተናገሩ። አንዳንዴ ያቅታል፣ መልካም መናገር ያቅታል። ዝም ማለትም ጥሩ ነው። መልካም መናገር ካቃተን አትሊስት ዝም እንበል። ነገር ግን የእግዚአብሔር ቃል ዝም እንድንል ብቻ አይደለም፣ መልካም እንድንናገር ያበረታታናል። ጌታችን ኢየሱስ ክርስቶስ እንዲህ አይነት ትምህርት አስተምሯል። በሉቃስ ወንጌል ምዕራፍ 6 ቁጥር 28 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስ እንደዚህ አለ፣ የሚረግሟችሁንም ምን በሉ? መርቁ። እነሱ ሲረግሟችሁ እናንተ ደግሞ መርቁ። ሰዎች ክፉ ሲናገሩብን መልካም መናገር፣ ሲረግሙን መመረቅ፣ ሲሰድቡን መባረክ፣ ለክፉ ንግግር መልካም ንግግር መመለስ። የክርስትናው መንገድ እንደሱ ነው የሚቀጠለው። በዚህ ፌል ስናደርግ ወገኖች እርምጃችንን ያቆመዋል፣ ይገታዋል፣ ይመልሰዋል። መንገዳችንን ሰንካላ ያደርገዋል። አንደበትን ለመልካም ነገር መጠቀም፣ አንደበትን መልካም እንዲናገር ማድረግ፣ ከክፉ መከልከል አንዱ በክርስትና ሕይወታችን ውስጥ መልካም የምናደርግበት መሳሪያችን። ሐዋርያው ቅዱስ ጳውሎስም በኤፌሶን ምዕራፍ 4 ቁጥር 29 ላይ እነዚህን ሐሳቦች የሚጠቀልል ነገር ጽፎልናል። ኤፌሶን 4:29 ለሚሰሙት ጸጋን ይሰጥ ዘንድ እንደሚያስፈልግ ለማነጽ የሚጠቅም ማናቸውም በጎ ቃል እንጂ ክፉ ቃል ከአፋችሁ ከቶ አይውጣ ይላል። ሁለቱንም ታገኛላችሁ። ክፉ ቃል አይውጣ፣ ደግሞ ለማነጽ የሚጠቅም ማንኛውንም በጎ ነገር ተናገሩ፣ መልካም ነገር ተናገሩ። እግዚአብሔር የተባረከ ይሁን። ጌታ ይርዳን። ክፉ ከመናገር አንደበታችንን እንከልክል፣ መልካምን ነገር እንናገር። ይሄንን እናስለምድ። አገር ቤት አንድ ትምህርት ነበር፣ ሰንሽፕ ልጅነት የሚባል ትምህርት። እዛ ትምህርት ላይ የቤት ስራ አለው እና ስለ አንደበት አንድ ፓርት አለውና እዛ ስለ አንደበት የተሰጠውን ትምህርት ከተከታተልን በኋላ የቤት ስራው ምን ነበር የሚለው? የምላስ የቤት ስራ የሚል። የምላስ የቤት ስራ ደስ ይላል። የምላስ የቤት ስራ እንደዚህ ነው። በዚህ ሳምንት ውስጥ ከምላስ ክፉ ነገር እንዳይወጣ
በዛ ፋንታ መልካም ነገር ተናግረን የቤት ስራውን ለኔክስት ዊክ ሰርተን እንመጣለን ማለት ነው። በዚህ ሳምንት ክፉ ነገር አልተናገርኩም፣ በዚህ ሳምንት መልካም ነገር ተናግሬያለሁ ብለን እንናገራለን። ይህን የቤት ስራ እስቲ ለአንድ ሳምንት ሞክሩና ከዛ በዛው እንቀጥላለን ማለት ነው። ክፉን እንከለክላለን፣ መልካምን እናገራለን። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። የእግዚአብሔር ቃል ይህንን ይላል። ሁለተኛው ማድረግ ያለብን ነገር፣ ሁለተኛው ማድረግ ያለብን ራሳችንን ማስለመድ ያለብን ትሬን ማድረግ ያለብን መልካምን ማድረግ መልካምን ማድረግ መልካምን ማድረግ ተግባራችንን መልካም ለማድረግ ማስለመድ ማለት ነው። ንግግራችንን ትሬን እንደምናደርግ አንደበታችንን እንደምንገራ ተግባራችንን ደግሞ መግራት መልካምን ማድረግ ለጽድቅ ዋጋ መክፈል ልክ እንደ አንደበት ሁሉ ጽድቅን ለማድረግ ራሳችንን ማስለመድ ሐዋርያው በዚህ ክፍል ላይ እነዚህን ሁለት ሐሳቦች ያነሳል። ክፉ ማድረግን መተው፣ መልካም ማድረግን መልመድ እንዳለብን ደግሞ ይናገራል። ዘሴም ቲንግ ነው። ክፉ ሲያደርጉብን ሰዎች ክፉ ማድረግ ነው ምንቀነው። በተለያዩ ፈታኝ ነገሮች ውስጥ ስናልፍ አንዱ ፈተናችን ምን እያረኩ ልለፍ እንዲህ የሆነብኝ። የእግዚአብሔር ቃል ክፉ እያረክ ሳይሆን መልካም እያረክ ለፍ ነው። መልካም እያረክ እግዚአብሔር ይርዳል። ቁጥር 11 ላይ ከክፉ ፈቀቅ በል ነው የሚለው። ከክፉ ፈቀቅ በል ሽሽ፣ ክፉ አታድርግ። የእግዚአብሔር ፈቃድ ብሎ ቁጥር 17 የእግዚአብሔር ፈቃድ እንዲህ ቢሆን ክፉ ስለማድረግ ሳይሆን በጎ ስለማድረግ መከራ ብትቀበሉ ይሻላችኋል። ክፉ እያረጋችሁ መከራ አትቀበሉ ነው። ክፉ እያረግን መከራ እንቀበል ወገኖች። ክፉ እንድናደርግ በምንም ሪዝን በእግዚአብሔር ፊት ተቀባይነት ሊኖረው አይችልም። በምንም ምክንያት እንዲህ ስላደረጉብኝ፣ እንዲህ ስለሆነብኝ፣ እንዲህ ስለሆነ፣ እንደዛ ስለሆነ ክፉ ሁሉ ጊዜ ክፉ መልካም ሊሆን አይችልም። ጽድቅ ሊሆን አይችልም። እግዚአብሔር ይርዳል። ክፉ ለማድረግ የትኛው ምክንያት በእግዚአብሔር ፊት ተቀባይነት ስለሌለው ክፉ እንድናደርግ ምክንያት የሚሆኑ ነገሮችን ስናገኝ ራሳችንን ማስለመድ ያለብን መሸሽ። ከክፉ ሽሽ፣ ከክፉ ፈቀቅ በል። ሐዋርያው ጳውሎስ በአንደኛ ተሰሎንቄ ምዕራፍ 5 ቁጥር 22 ላይ ይህንን ቃል ይናገራል። አንደኛ ተሰሎንቄ 5:22 ከማናቸውም አይነት ክፉ ነገር ምን በሉ ራቁ። ከማናቸውም አይነት ክፉ ነገር ራቁ። አታድርጉ ክፉ ነገር። ከክፉ እንድንርቅ፣ ከክፉ እንድንሸሽ የእግዚአብሔር ቃል በብዙ ቦታዎች ላይ ይናገራል። ከክፉ መሸሽ ብቻ ሳይሆን ደግሞ መልካም እንድናደርግም የእግዚአብሔር ቃል ይናገራል። መልካም ማድረግ አለብን። ቁጥር 11 ላይ ከክፉ ይሽሽ ካለ በኋላ መልካምን ደግሞ እንድናደርግ ይናገራል። ሰላምን ይሻ ይከተላት፣ መልካምንም ያድርግ። ሰላምን ይሻ ይከተል። መልካምን ነገር እንድንከተል፣ ሰላምን እንድንከተል፣ መልካምን ነገር እንድናደርግ የእግዚአብሔር ቃል ይናገራል። መልካምን አድርግ መልካም። ቁጥር 13 ላይ ስለ ጽድቅ
እንኳን መከራ ብትቀበሉ ብፁዓን ናችሁ ይላል። ምን ማለት ነው? ስለ ጽድቅ መከራ ብትቀበሉ ጽድቅን እያደረጋችሁ ጽድቅን እየሰራችሁ መከራ ብትቀበሉ ብፁዓን ናችሁ ይላል። ስለዚህ ጽድቅን ስሩ። መከራ ስትቀበሉ ጽድቅ ማድረጋችሁን አታቁም። ጽድቅ ማድረጋችሁን ቀጥሉ ነው። የእግዚአብሔር ፈቃድ መልካም እንድናደርግ መከራ ቢሆን በመከራ ውስጥ ብናልፍም መልካም እያደረግን ብናልፍ ይሻላል። መልካም እያደረግን ብናልፍ ይሻላል። ወገኖቼ መከራ፣ ፈተና፣ ችግሮች በተለያዩ ሁኔታዎች ውስጥ ስናልፍ እንደ ሰዎች ይሄ ፈተና ሲመጣብን አንዱ ፈተናችን ምን እናድርግ ነው? የእግዚአብሔር ቃል መልሱ መልካም አድርጉ፣ መልካም አድርጉ። በዚህ ባነበብነው ክፍል ውስጥ በፈተና ውስጥ ስናልፍ የምናደርጋቸው 3 መልካም ነገሮች ተጠቅሰዋል። በዚህ ውስጥ ልናደርጋቸው የሚገቡ 3 መልካም ነገሮችን እናይና ወደ መጨረሻው ሐሳብ እንሄዳለን። አንደኛው በእምነታችን ጸንቶ መገኘት። በእምነታችን ጸንቶ መገኘት ቁጥር 14 ላይ ስለ ጽድቅ መከራ ብትቀበሉ ብፁዓን ናችሁ ይልና ማስፈራራታቸውንም አትፍሩ አትናወጡም ይላል። አትናወጡ። ጽድቅ እያደረጋችሁ መከራ ስትቀበሉ ቢያስፈራሯችሁ ቢያናውጧችሁ እናንተ ምን አትበሉ፣ አትናወጡ። ጽኑ ነው። ጽኑ። በእምነታችሁ ጸንታችሁ ቁሙ። ጸንታችሁ ቁሙ። ማስፈራራታቸውን አትፍሩ። ከማስፈራራቱ የተነሳ ከመከራው የተነሳ ጽድቅ ማድረግን አትተው። ከእምነታችሁ ወደ ኋላ አትበሉ። ጽኑ። ጽኑ። ያው ባለፉትም ክፍለ ጊዜያት በተለያየ ጊዜ አንስተናል። የመከራው አንዱ ዓላማ እኛን ከእምነት ወደ ኋላ እንድንል የእምነታችሁ መፈተን ብሎ ነው የሚናገረው ምዕራፍ 1 ሲጀምር። ስለዚህ እየተፈተንን የሚያስፈራ ነገር ቢመጣ ጽኑ፣ አትናወጡ፣ አትናወጡ። ወገኖቼ ባለንበት ዘመን ብዙ የሚያናውጡ ነገሮች አሉ። ብዙ በእምነት ነገር ግራ እንድንጋባ የሚያደርጉ ነገሮች አሉ። መከራም የሆኑ መከራም ያልሆኑ ግን ፈታኝ የሆኑ ነገሮች። በጣም ይገርመኛል። አንዳንድ ጊዜ ሚዲያዎች ላይ ሳይ ግራ ገባኝ የሚል ሰው በስቷል። በጣም በቃ ግራ ተጋባው፣ ኮንፊውዝድ ሆንኩ፣ እንደዚህ እንደዛ የሚል ከሚሰማው ከሚታየው ነገር የተነሳ ግራ አትጋቡ፣ አትናወጡ። በእምነታችሁ ጽኑ። ጽኑ በእምነት መልካምን እያደረግን እስከ መጨረሻ በእምነታችን እንድንጸና እግዚአብሔር ይፈልጋል። ሁለተኛው የምናደርገው መልካም ነገር ክርስቶስን በልባችን መቀደስ ነው። ክርስቶስን በልባችን መቀደስ ቁጥር 15 ላይ አትናወጡ ይልና ዳሩ ግን ጌታን እርሱም ክርስቶስ ኢየሱስን በልባችሁ ቀድሱ። በእናንተ ስላለ ተስፋ ምክንያት ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ፣ ነገር ግን በየዋህነትና በፍርሃት ይሁን ይላል። ክርስቶስን መቀደስ፣ ክርስቶስን ማክበር፣ ክርስቶስን በሕይወታችን ጥያቄ ለፈጠረባቸው ሰዎች መልስ እንዲሆን ማድረግ። የጥያቄዎቻችን መልስ ክርስቶስ። ጌታ የተባረከ ይሁን። ሰዎች በእምነታችን ምክንያት በእኛ ማንነት የሚነሳ ጥያቄ ካለ በአክብሮት በፍቅር ክርስቶስን ለሰዎች መግለጥ እንድንችል የእግዚአብሔር ቃል ያበረታታል። ለክብሩ መኖር፣ እርሱን ማላቅ፣ እርሱን ማክበር፣ ክርስቶስን ብቸኛ ማድረግ በሕይወታችን፣ ክርስቶስን በሕይወታችን ማንገስ ስንኖር፣ በመከራው ስናልፍ፣ በፈተና ውስጥ ክርስቶስን የሚያከብር ሕይወት እየኖርን እንድናልፍ እግዚአብሔር ፈቃድ። ጌታ ይርዳን። ጌታ የተባረከ ይሁን። ሶስተኛው
በየዋህነትና በትህትና ክርስቶስን መግለጥ ነው። ከዚሁ ሐሳብ ጋር የተያዘ እምነታችንን መመስከር፣ መልስ መስጠት፣ ክርስቶስን ለሌሎች መግለጥ እንጂ ዓላማችን ማሸነፍ መሆን የለበትም። ስለዚህ በየዋህነት፣ በፍርሃት፣ በአክብሮት ክርስቶስን ለሌሎች ሰዎች እንድንገልጥ እግዚአብሔር ይፈልጋል። ወገኖች በፈታኝ ዘመን የምናደርጋቸው ጽድቅና መልካም ነገሮች እግዚአብሔርን ክርስቶስን የሚያከብሩ የሚገልጡ እምነታችንን የሚያጸኑ ሌሎችን ወደ ክርስቶስ የሚያመጡ መልስ የሚሆኑ አይነት እንዲሆኑ እግዚአብሔር ይፈልጋል። እነዚህ በአንደበታችን ይገለጣል፣ ደግሞ በተግባራችን በምናደርገው። ስለዚህ በፈታኝ ጊዜ በምናልፍባቸው ፈተናዎች ምን እያደረግኩ ነው ብለን ራሳችንን ልንፈትሽ ይገባል። መልካም እንድናደርግ ከክፉ እንድንሸሽ የእግዚአብሔር ቃል ግድ ይለናል። ሶስተኛውና የመጨረሻው ሐሳብ ምን እናድርግ? መልካም ለማድረግ እንዴት ነው ምንገራው? ምንድነው ምንገራው? መልካም ማሰብ፣ መልካም መሻት፣ መልካም መፈለግ። በሌላ አባባል አእምሯችንን መግራት፣ አስተሳሰባችንን መግራት፣ የልባችንን ሞቲቭ መግራት ማለት ነው። ቅድም እንዳልኩት ልዩ ቻሌንጆች ሲገጥሙን አንዱ ፈተናችን አእምሯችን ላይ ነው። አንዳንድ ጊዜ ይገርማችኋል፣ ልክ ነኝ ልክ አይደለሁም ብለን ሁሉ እንጠይቃለን። ለ10 ዓመት ለ20 ዓመት ጌታን ስንከተልና ስናገለግል ቆይተን ከፈተናው የተነሳ ምንድነው የኔ ነገር? ልክ ነኝ ግን ወገኖቼ የተከተልነው ጌታ ከሆነ ልክ ነን። መከራው ምንም ይሁን ልክ ነን። በእርግጥ የፈተናው ዓላማ ሐሳባችንን ማስለወጥ፣ ልባችንን መመለስ። ጌታ ግን ለዘላለም የታመነ ወገኖቼ ሆይ በጣም የሚገርም ነገር ነው የእግዚአብሔር ቃል። ሰው ሁሉ ሐሰተኛ ቢሆን እግዚአብሔር እውነተኛ ነው። ሰው ሁሉ ማይታመን ቢሆን እግዚአብሔር ለዘላለም የታመነውን ይኖራል። እንደዚህ ነው የሚለው። ባናምነው እሱ የታመነ ሆኖ ይኖራል። ራሱን ሊክድ አይችልም። እግዚአብሔር የታመነ፣ እግዚአብሔር ልክ ነው። ልክ ያልሆነ የተበላሸ ሐሳብ ካለን እሱ መለወጥ አለበት። ልክ መግራት የሚለው ውስጥ እዛ ውስጥ አለ። ግን እንደ እግዚአብሔር ቃል በጽድቅ መልካምን እያደረግን ለመሄድ አስተሳሰባችንን በመልካም ሐሳብ መሙላት እንዳለብን የእግዚአብሔር ቃል ይናገራል። በመልካም ሐሳብ መሙላት። ሐዋርያው ቅዱስ ጴጥሮስ እነዚህን በእሳት እየተፈተኑ ያሉ በመከራ እያለፉ ያሉ አማኞችን በሚያልፉበት መከራ ውስጥ ሲያበረታታቸው መልካም እንዲያስቡ ነው የሚመክራቸው። መልካም እንዲያስቡ፣ መልካም እንዲሹ። ቁጥር 11 ላይ እንደዚህ ይላል፣ ሰላምን ይሻ ይከተላት። ሰላምን ይሻ፣ ሰላምን ይፈልግ፣ ሰላምን ያስብ። ልቡ ሰላም ይበል። መሻታችን፣ የልባችን ዝንባሌ፣ ፍላጎታችን ሰላም ይሁን። ከመከራ ጋር ስታዛምዱት መከራ ብዙ ጊዜ ነውጥ ነው ያለው። ምንም ሰላም የለውም። ችግር ነው፣ ጠብ ነው። አንዳንዴ ከሰው ጋር ብቻ አይደለም ከእግዚአብሔር ጋር በመከራ ውስጥ እንጣላለን። መግራት አለብን። በመከራችን ውስጥ ሰላምን የምንፈልግ፣ ሰላምን የምንሻ፣ ሰላምን የምንከተል ልንሆን ይገባል። መቼ ዛሬ ሁላችን
ፖለቲከኛው ነው። አንዳንዴ ከወንድሞችና ከእህቶች ጋር እንኳን በሰላም ማውራት እስኪያቅተን ድረስ ማለት ወገኖቼ፣ እንደ እግዚአብሔር ሰዎች ስለ እርስ በርሳችን ብቻ አይደለም በሌሎችም መካከል ሰላምን የምንሻ ሰዎች ልንሆን ይገባል። ሰላም፣ ሐሳባችን ሰላም፣ ከማንም ጋር የጠብ የሆነ ሐሳብ በውስጣችን ሊኖር አይገባም። ሰላም፣ የሰላም ሰዎች ልንሆን ይገባል። እግዚአብሔር ይርዳል። ቁጥር 13 በጎንም ለማድረግ ብትቀኑ ይላል። በጎን ለማድረግ ብትቀኑ፣ መልካም ለማድረግ ብትቀኑ ይላል። ቅናታችሁ ምን ይሁን? በጎ ማድረግ። ቅናት ጽኑ የሆነ ፍላጎት ይመስለኛል። ጽኑ የሆነ መሻት፣ የልብ ዝንባሌ፣ ከውስጥ በሐሳባችን መያዝ ቅናት። እግዚአብሔር ለበጎ ነገር እንድንቀና የሚፈልገው፣ በጎ ነገር እንድንሻ፣ በጎ ነገር እንድናስብ፣ ለበጎ ነገር የልብ ዝንባሌ እንዲኖረን ነው የሚፈልገው። በጎ ነገር መሻታችን መልካም እንዲሆን እግዚአብሔር ይፈልጋል። ቁጥር 16 መጨረሻው ላይ እንደዚህ ነው የሚለው፣ በጎ ሕሊና ይኑራችሁ። በጎ ሕሊና ይኑራችሁ። ይሄ ራሱ በጣም ብዙ ሰፊ ነገር። በጎ ሕሊና ይኑራችሁ። በእውነት እግዚአብሔር ይርዳን። አሁን በተለይ በዚህ ዘመን እንደ ክርስቲያን እንደ እግዚአብሔር ሰዎች በምናልፍበት ነገር ውስጥ በሰላም አልፈን እዛ እንድንደርስ የሚያስፈልገን አንዱ ነገር በጎ ሕሊና ይመስለኛል። በጎ ሕሊና እግዚአብሔር ይርዳን። ነገሮችን ሁሉ በበጎ ማሰብ፣ በመልካም ማሰብ፣ በቅንነት ማሰብ እግዚአብሔር ይርዳን። መቼስ ብዙ ምሳሌ እናንተ ሊመጣላችሁ ይችላል ብዬ አስባለሁ። በጎ ማሰብ። አንዳንዴ ሰዎች ሲናገሩ እኔ እንደዚህ እላለሁ፣ በጎ ማሰብ ማለት ሰዎች ሲናገሩ ወርቁን መፈለግ ሳይሆን ሰሙን መስማት። የአማርኛ ታውቃላችሁ አስቸጋሪ ቋንቋ ነውና ሰምና ወርቅ የሚባል ነገር አለ። ሰዎች ሲናገሩ የተናገሩትን ሳይሆን የምንሰማው ምን ሊል ፈልጎ ነው፣ ሊል ያልፈለገውን በቃ ሊል ፈልጎ ነው ብለን ቁጭ። እንዴት አስቸጋሪ! በቃ ተናገረ እኮ ፊት ለፊት። አሁን እኔ እንደዚህ ለማለት እሞክራለሁ። መቼስ ፐርፌክት ነኝ ማለት አይደለም። አንዳንዴ ራስን ምሳሌ ማድረግ ከባድ ይሆናል። ግን መናገር የምፈልገውን ለመናገር እሞክራለሁ ብዬ አስባለሁ። ስለዚህ ሌላ ዙሪያ ጥምጥም ሳትሄዱ የተናገርኩትን ነው ያልኩት። ምን ሊል ነው ምናምን ሳባዶ በቃ ያልኩትን ነው ያልኩት። ሌላ ምንም ቅኔ የለውም፣ ወርቅ የለውም፣ ምን የለውም። እንደሱ ለማለት እሞክራለሁ። እግዚአብሔር ይርዳን። ሰዎችንም ስረዳ እንደሱ ለመረዳት እሞክራለሁ። በቃ ያሉትን ነው የምሰማው። ቢያይድ ምን አስበው ነው፣ ምን ሊሉ ፈልገው ነው። በዕብራይስጥ በግሪክ ማለት የለብኝም መቼስ አስቸጋሪ ሆኗል። እግዚአብሔር ይርዳን። በቃ በጎ ሕሊና አንዳንዴ ዝም ብለን ከመሬት ተነስተን የሰውን አረማመድ፣ የሰውን አተያይ፣ የሰውን አደራረግ ሁሉ ሚኒንግ እንሰጣለን። እንደዚህ ምንም እግዚአብሔር ይርዳን። በእውነት እግዚአብሔር ይርዳን። በጎ ሕሊና ሊኖረን ይገባል። በጣም የሚገርመው ጴጥሮስ በዚህ ክፍል ውስጥ የሚናገረው እንደውም መከራ የሚያሳዩቸውን ሰዎች፣ የሚቃወሟቸውን ሰዎች እንኳን ስለ እነሱ የሚያስቡትን ሀሳብ በጎ እንዲያደርጉ ነው የሚፈልገው። አይደለም በሰላም አብሮ እየኖሩ ሌላ ሀሳብ ማሰብ እሱማ አይፈቀድም በጭራሽ። ቢያስቡብን እንኳን ሰዎች መጥተው ፊት ለፊት ትክክል ያልሆነ የተገለጠ ነገር እንኳን ቢያስቡ እኛ በጎ እናስብ ነው። እኛ በጎ እናስብ። አስተሳሰባችንን
አክቹአሊ አንዳንድ ጊዜ አንዳንድ ሰዎች እንደዚህ ሲሉ ሰምቻለሁ። በቃ እኔ ሳልፈልገው ይመጣብኛል እንደዛ አይነት ሐሳብ ይላል። እና ሊመጣ ይችላል። ትሬን ዮርሰልፍ ሪጀክት አድርጉት። እሱን ሐሳብ ሲመጣ ልክ አይደለም። እኔ ክርስቲያን ነኝ፣ በጎ ነው ማሰብ ያለብኝ። ሌሎች እንደሚያስቡ እንደተለመደው እንደመጣብኝ ማሰብ የለብኝ። በጎ ነው ማሰብ ያለብኝ። እግዚአብሔር ይርዳን። በጎ ማሰብ ሐዋርያው ቅዱስ ጳውሎስም በሮሜ ምዕራፍ 12 ላይ እንደዚህ ይላል። ሮሜ 12 ቁጥር 17 በሰው ሁሉ ፊት ይላል። የሚገርም በሰው ሁሉ ፊት መልካም የሆነውን አስቡ ይላል። መልካም የሆነውን አስቡ በሰው ሁሉ ፊት። ሰው ክፉ ይሁን ደግ ይሁን እንትን ይሁን እዛ ፓርቲ ይሁን እዚህ ፓርቲ፣ ያ እዛ ክልል ይሁን እዚህ ክልል፣ የኔን ቋንቋ ይናገር አይናገር፣ እኛ ቸርች ይምጣ አይምጣ፣ ይመን አይመን፣ በሰው ሁሉ ፊት እንደ ክርስቲያን እንደ እግዚአብሔር ሰዎች ምን እናስብ? በጎ ነገር እናስብ። ሐሳብን መግራት፣ ሐሳብን ትሬን ማድረግ፣ ክፉ አለማሰብ፣ በጎ ማሰብ። እግዚአብሔር ይርዳን ወገኖቼ። እግዚአብሔር ራሳችንን እንድንገዛ፣ ራሳችንን በመግዛት መልካም በማድረግ እንድንቀጥል፣ በመልካም እንድንጨርስ፣ በመልካም ጀምረን በመልካም እንድንጨርስ እግዚአብሔር ይፈልጋል። ጌታ ፍጻሜያችንን ያሳምረው። በመልካም እንድንጨርስ እግዚአብሔር ይርዳን። ሐዋርያው ጴጥሮስ በመከራ ውስጥ ለሚያልፉ ሰዎች የሚላቸው በዚህ ውስጥ እንድታልፉ የእግዚአብሔር ፈቃድ ከሆነ እንግዲህ የእግዚአብሔር ፈቃድ መልካም እያደረጋችሁ እንድታልፉ ነው። አንዳንዴ ይጠይቃል፣ ምንድን ነው በዚህ ውስጥ የእግዚአብሔር ፈቃድ? መዓት አስቸጋሪ ነገሮች አሉ። ቸርችም ውስጥ ደጅም፣ አገራችንም፣ እዚህም ስራ ቦታም ምናምን ክልልም እዛም እዚህም አስቸጋሪ ነገር አለ። ምንድን ነው የእግዚአብሔር ፈቃድ? በጣም ብላክ ኤንድ ዋይት የተገለጠ። ጴጥሮስ ሲምፕል፣ ተረጋጉ ጎበዝ፣ የእግዚአብሔር ፈቃድ በዚህ ሁሉ ውስጥ መልካም እያደረጋችሁ እንድታልፉ ነው። እግዚአብሔር ይርዳል። ስለዚህ መልካም ለማድረግ ራሳችንን እንግዛ። ራሳችንን ለመግዛት አንደበታችን መልካም ይሁን፣ ክፉ እንናገር፣ መልካም እንናገር። ተግባራችን መልካም ይሁን፣ ከክፉ እንሽሽ፣ መልካምን እናድርግ። ሐሳባችን መልካም ይሁን፣ በመልካም ቅናት፣ በመልካም መሻት፣ በበጎ ሕሊና ሐሳባችን ይሞላ። እግዚአብሔር በመልካም እንድንጨርስ ይርዳን። ጌታ እግዚአብሔር አብዝቶ ይባርካችሁ። ጸልየን እንጨርሳለን።